ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራም የምነግራችሁ ከዚህ ከሆድ መነፋት ችግር ጋር ተያይዞ በተደጋጋሚ የምጠይቁኝ ጥያቄዎች አላችሁ። በተለይ ደግሞ አንዳንድ ሰዎች ምክንያቱን ሳታውቁት በጣም የሆድ መነፋት ችግር እንደሚያስቸግራችሁ ትነግሩኛላችሁ። ከዚህ ጋር ተያይዞ በተለይ የተረዳሁት አንድ ነገር ስለ ላክቶስ ያላችሁ ግንዛቤ ብዙዎቻችሁ ላይ ብዙም አይደለም። ስለዚህ ዛሬ ስለዚህ ነገር እነግራችኋለሁ። ከሆድ መነፋት ጋር ተያይዞ በተለይ ስለ ላክቶስ ነው የምናወራው። ላክቶስ ምንድነው? እንዴት የሆድ መነፋት ችግር እንዲከሰትብን ያደርጋል? በአጠቃላይ ከዚህ ከሆድ መነፋት ጋር ተያይዞ በተለይ እንዲህ አይነት ነገር የሚያስቸግራችሁ ሰዎች ይሄ ቪዲዮ በደንብ ስለሚጠቅማችሁ ልትከታተሉት ይገባል ማለት ነው። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ ብዙዎች ጋር በተለይ በዚህ ችግር የሚሰቃዩ ሰዎች ጋር እንዲደርስና መፍትሄ እንዲሆናቸው ላይክ ሼር እያደረጋችሁ አጋሩ ለብዙ ሰዎች። እስቲ ወደ ሐሳባችን እንግባ። በመጀመሪያ የሆድ መነፋት እንዴት ይከሰታል የሚለውን ማወቅ አለብን። አንደኛው በተለይ ማውራት የምፈልገው ይሄ ምግብ ስንመገብ የምንሰራቸው አንዳንድ ስህተቶች አሉ። ይሄ ከሆድ መነፋት ጋር ተያይዞ የሚያመጡ ችግሮች። ከዛ ባለፈ ግን ስለ ላክቶስ ኢንቶለራንት እና ፍሩክቶስ ኢንቶለራንት የሚባሉ ነገሮች አሉ። በርካታ ሰው ማያውቃቸውና በተለይ ለሆድ መነፋት ችግር የሚዳረጉት። አሁን እነዚህ ነገሮች ምንድናቸው የሚለውን ስንመለከት አንደኛው አሁን ይሄ ላክቶስ ኢንቶለራንት ወይንም ፍሩክቶስ ኢንቶለራንት ምንላቸው ላክቶስ ይዘት ያለው ምግብ ስንመገብ በተለይ ብዙ ሰዎች ለሚከሰተው ሆድ መንፋት፣ ቡግር ማስቸገር፣ አንዳንዴም ማስቀመጥ፣ ፊት አካባቢ በተለይ ቀይ ሰዎች ደግሞ በጣም ፊታቸው የመቅላት ፍም የመምሰል እንደዚህ አይነት ነገሮች ይታይባቸዋል። ይሄ የላክቶስ ይዘት ያላቸው ነገሮች ሲመገቡ የሚፈጠሩ ነገሮች ናቸው። ላክቶስ ብዙ ጊዜ ወተትና ይሄ የወተት ተዋጽኦ ውስጥ የሚገኝ ነገር ነው። ይሄ አይብ፣ እርጎ እንደዚህ ከወተት ፕሮዳክቶች ጋር ተያይዞ ላክቶስ በከፍተኛ ሁኔታ ይከሰታል። በተለይ ይሄ እንደ አይነት ምግቦችን ስትመገቡ የሚነሳባችሁ ሰዎች በዚህ መለየት ትችላላችሁ። እናንተ ምንድነው አሁን የምትባሉት? ላክቶስ ኢንቶለራንት ናችሁ ወይንም ደግሞ ሰውነታችሁ ላክቶስን ተቀብሎ የመፍጨት አቅሙ ደካማ ነው ወይንም ላክቶስ አይስማማችሁም ማለት ነው። ለምሳሌ ወተት ስትጠጡ ሆዳችሁ የሚነፋ ከሆነ እርጎ፣ አይብ እንዲህ አይነት ነገሮችን ስትመገቡ ሆዳችሁን የሚነፋችሁ ቡግር ፊታችሁ ላይ ቶሎ የሚወጣ አንዳንዴ የሚያስቀምጣችሁ እንዲህ የምትቸገሩ ከሆነ ምንድነው ማለት ነው? ይሄ ወተት ውስጥ ያለው ላክቶስ ወደ አንጀት ሲገባ የመፈጨት አቅሙ ደካማ ስለሆነ እናንተ ላይ ላክቶስ አይስማማችሁም ማለት ነው። ስለዚህ እናንተ ላክቶስ ኢንቶለራንት ትባላላችሁ ማለት ነው። በሌላ በኩል ደግሞ ፍሩክቶስ ኢንቶለራንት ምንላቸው ደግሞ አሉ። ይሄ ደግሞ የፍሩክቶስ ይዘት ያላቸው ለምሳሌ ልክ እንደ አፕል፣ ወይን፣ ሐባብ፣ ዝኩኒ እንደዚህ አይነት ምግቦች በውስጣቸው ከፍተኛ ፍሩክቶስ ይገኛል። ታዲያ እንዲህ አይነት ምግቦችን ደግሞ ሲመገቡ ሆዳቸውን በከፍተኛ ሁኔታ የሚነፋቸው፣ የሚያቅለሸልሽ፣ አንዳንዴም ማስመለስ እንዲህ አይነት ፍሩክቶስ በተለይ ወደ ላይ የማለት የማስመለስ የማቅለሽለሽ ያለ መስማማት እንደዚህ አይነት ነገሮችን ያሳያል። እነዚህን በተለይ እንዲ ፍሩቶች አሁን አፕልን፣ ወይንን፣ ሐባብ እንዲህ አይነት ነገር ስትመገቡ ይሄ ለማስመለስ የሚተናነቃችሁ ከሆነ ሆዳችሁ በከፍተኛ ሁኔታ የሚነፋ ከሆነ እናንተ ፍሩክቶስ ኢንቶለራንት ናችሁ ማለት ነው። ይሄ ማለት ከነዚህ ምግቦች መራቅ አለባችሁ ማለት ነው። በነገራችን ላይ እንዲህ አይነት ሰዎች በተቃራኒው ደግሞ የሚስማማችሁ ለምሳሌ ሙዝ ይስማማል። ብዙ ጊዜ ለፍሩክቶስ ኢንቶለራንት የሆኑ ሰዎች የፍሩክቶስ ይዘት ያላቸው ነገር የማይስማማቸው ሰዎች በተቃራኒው ዝቅተኛ ፍሩክቶስ ነው ማለት ነው ያላቸው። እነዚህ ሙዝ ጥሩ ነው፣ እንደ ካሮት፣ አቮካዶ እንዲህ አይነት ነገሮች የፍሩክቶስ ይዘታቸው በተቃራኒው ዝቅተኛ ስለሆነ እንዲህ አይነት ችግር ያለባችሁ ሰዎች ይሄን ብትመገቡ መልካም ነው። ይሄ በደንብ መታወቅ አለበት።
ከዛ ውጪ ደግሞ ከሆድ መነፋት ጋር ተያይዞ ምነግራችሁ ነገር ምንድነው ሆድ መነፋት የሚያስቸግራችሁ የዚህ የላክቶስ የፍሩክቶስ ችግር ደግሞ ከሌሉ ከአመጋገብ ጋር ተያይዞ የምትሰሯቸው ስህተቶች አሉ ማለት ነው። ለምሳሌ አንደኛው ቶሎ መብላት። ይሄ ምግብ ስትመገቡ ቶሎ የምትበሉ ከሆነ አየር እንዲገባ ያደርጋል። ይሄ ሆድ ውስጥ አንጀት ውስጥ የዚህ የመንፋት የጋዝ ክምችት ስለሚጨምር ሆዳችሁ በጣም እንዲነፋ ያደርጋል። ምግብ ስትመገቡ ቶሎ የምትበሉ ሰዎች ላይ የሆድ መነፋት ችግር ሊፈጠር ይችላል። ሌላው የቀዘቀዙ መጠጦች በተለይ የለስላሳ መጠጦች በጣም የቀዘቀዙ የለስላሳ መጠጦች በተደጋጋሚ የመጠጣት እንዲህ አይነት ልምዶች ካለ ይሄም በራሱ ሆድ የመነፋት ነገር ያመጣል። ድርቀት ካለ ድርቀት በተለይ ከሆድ መነፋት ጋር ተያይዞ ችግር ሊያመጣ ይችላል። ሴቶች ላይ ደግሞ የሆርሞን ችግሮች ካሉ ለምሳሌ ሴቶች የወር አበባ ወቅት ላይ በሚሆኑበት ጊዜ የሚኖሩ የሆርሞን ለውጦች ስላሉ ይሄ የሆድ መነፋት ችግር ሊያመጣ ይችላል። እንዲህ አይነት ነገሮች ከዚህ ከላክቶስ ከፍሩክቶስ ውጪ ደግሞ ለሆድ መነፋት ችግር የሚዳርጉን ነገሮች አሉ። ታዲያ መፍትሄው ምንድነው? እስቲ ሌላም ዘዴዎች ልንገራችሁ። የሆድ መነፋት የምትቸገሩ ሰዎች በተለይ እነዚህ ነገሮች ከአኗኗር ከአመጋገብ ጋር ተያይዞ ብታስተካክሉ የሆድ መነፋት ችግርን ማስወገድ ትችላላችሁ። ለምሳሌ ቤኪንግ ሶዳ፣ ሎሚ እንዲህ አይነት ነገሮችን ብትጠቀሙ ለምሳሌ አሁን ቤኪንግ ሶዳና ሎሚን አንድ ላይ አድርጋችሁ ብትጠቀሙ ለሆድ መነፋት ችግር መፍትሄ ነው። እንዴት ታረጋላችሁ? ለምሳሌ አንድ ሎሚ ጨምቃችሁ እዛ ላይ አንድ የሻይ ማንካ ቤኪንግ ሶዳ መጨመር ይሄንን በአንድ ብርጭቆ ውሃ አርጋችሁ ይሄንን ነገር መውሰድ ይሄ የሆድ መነፋት ችግርን ያስወግዳል። ከዛ ውጪ የዝንጅብል ሻይ ጥሩ ነው። የዝንጅብል ሻይ በተለይ ከፍሩክቶስ ኢንቶለራንት ሰዎች ጋር ይሄ ወደ ላይ የማለት እንዲህ አይነት ነገር ሲፈጠርባችሁ የዝንጅብል ሻይ ብትወስዱ ይረዳችኋል። ሌላው ፐርስሊ የናና ሻይ እንዲህ አይነት ነገሮች ይረዳሉ። ፐርስሊ በሻይ መልክ መጠጣት ትችላላችሁ። ምግቦች ውስጥም ፐርስሊን እየጨመራችሁ መመገብ ትችላላችሁ። ናናም በተመሳሳይ የናና ሻይ ብትወስዱ እንደዚህ አይነት የሆድ መነፋት ችግሮችን ያስወግዳል። ሌላው ማይስማማችሁን መለየት ነው። እንዳልኳችሁ ላክቶስ ኢንቶለራንት የሆናችሁ ሰዎች የላክቶስ ይዘት ያላችሁ ይሄ ሩጎ ወተት እንዲህ አይነት ነገሮችን ብዙም አለመጠቀም፣ ፍሩክቶስ የሚሆናችሁ ሰዎች እና አፕል፣ ወይን፣ ዝኩኒዎች እንዲህ አይነት ነገሮችን መቀነስ። ስለዚህ ይሄን ነገር እያስተካከላችሁ ስትሄዱ የሆድ መነፋት ችግሩም እየተቀረፈ ይሄዳል ማለት ነው። ዶክተር ዮናስ ነበርኩ። ይህን ሐሳብ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በሌላ ጠቃሚና አስተማሪ ሐሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ